ወደ ነገታቸውና ሬዲዮን እንሂድ ዘና ምትሉበት ነው የኢትዮጵያ ፖለቲካ ይሄ እንትኑ አትሞስፌር ምን እንደሚመስል ፖለቲከኛ መሆን እንዴት አንዳንዴ መታደል ነው ዲኬይ እንደመበስበስ አይነት ነው ሙሉ ማለት ፖለቲካ ተቃያሪ ነው ይገባኛል መሰረታዊ የሚባል ነገሮች ግን አትቀየርም መሰረታዊ የሚባል ነገሮች ለምሳሌ ጌታቸውና ሬድዋን ሁሴን ሁለቱም የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት ቢሮ ሚኒስትር ነበሩ ከሬድዋን ይመስለኛል ጌታቸው የተቀበለ ሬድዋን ወደ አየርላንድ ተላከ መጀመሪያ በረከት ከዛ ሬድዋን ከዛ ጌታቸው ይመስለኛል ካተሳሳትክ እና ሁለቱም የኢትዮጵያ ምላስ ነበሩ ያው ቃል አቀባዮች ነበሩ የኢትዮጵያ መንግስት ቃል አቀባይ ሆኖ የኢህአዴግም ስራ አስፈጻሚ ነበሩ ሁለቱም ያኛው ከደሄደን ያኛው ከህወሓት ስራ አስፈጻሚ ነበሩ ፈላጭ ቆራጮች የኢትዮጵያ እጣ ፈንታ እንትኖች ነበሩ ወሳኞች ነበሩ 36ቱ አንድ ሁለቱ ነበር 34ቱ ሌሎች ናቸው ሁለቱ ግን የኢትዮጵያ እጣ ይወስኑ ነበር እና አሁን ቀንደኛ የኤርትራ ሉዓላዊነት ተከራካሪዎች ነበሩ ክርክር ላይ የ2007 ለምሳሌ በ2007 የኢትዮጵያ ያው ኃይለማርያምን 100% ነው ያሸነፈው ያኔ 100% አሸነፍኩኝ ብሎ ዲክሌር አድርጎ ከዛ በሶስት አመቱ በኩዴታ የተፈነቀለው በሰላማዊ የሰላም ሽግግር የስልጣን ሽግግር ነው የሚሉት እነሱ ኦህዴዶች ሲናገሩ ድንጋይ ወርውረው ፋብሪካ አቃጥለው ዜጎች ገለው አርቢትራሪ የመንገዱ ትግራዋይ የተባለ ባጃጅ ምናምን የነበረ ፋኖ በዚህ በኩል የወጣቶች የኦሮሞ ፕሮቴስት ጊዜ ተሳማርተው የነበረ በየቦታው ሲገሉ የነበሩ እዚህ ሚዲያ ላይ በአግባቡ ስላልተዘገበ ነው እንጂ ስፍር ቁጥር የሌለው ትግራዋይ ኦሮሚያ አልቋል አማራ ብቻ አይደለም ያለቀው ስፍር ቁጥር የሌለው ምንም ድምጻቸው አልተሰማ ቡና እንትራቸው ተቀምጠው ተሽከርካሪያቸው ጭምር የተቀሙ ነው ያውቃሉ ተሽከርካሪያቸው ዝም ብዬ ታሪኩ ሌላ ጊዜ ይሄን ቀጥልበታለን አንድ ጓደኛዬ ባለፈው ሳወራው ነበር እኔ አላቅም ነበር ይሄ ያለኝ ለማንኛውም በዛን ሰዓት 100% ያሸነፈበት ነው ያኔ ክርክር ላይ እናስታውሳቸው አሁን ዛሬ አቋማቸው ምን ይመስላል አንደኛው 2002 ነው እኔ ሁለቱም በ5 አመት ልዩነት ነው ሬድዋን ሁሴን በ2002 የተናገረው ክርክር ላይ ኢቲቪ ስቱዲዮ ጌታቸው ረዳ በ2007 ክርክር ላይ በኋላ ወደ አብይ አህመድ ከተጠጉ በኋላ ደግሞ ምን እንደሚሉ አቋማቸው እንዴት እንደሚቀያየር ማለት ነው በማን ጀምር በጌታቸው እንጀምር ጌታቸው ጀምር በሚመለከት የነበረው ግንዛቤ ላለፉት 100 አመታት ውስጥ ለ30 አመታት ያክል ትውልድ ገብረን ወደብ ተጠቅመን ነበር ግን ይሄ ትውልድ መገበር ማቆም መቻል አለበት ስለዚህ ወደቦቻችን ወደብ መጠቀም ካለብን ገንዘብ እንገበር ትውልድ እናድን የሚል አቋም ነው የነበረው ስለዚህ ትውልድ አድነን ገንዘብ እየገበርን ወደብ መጠቀም በመቻላችን ኢትዮጵያ ውስጥ እጅግ ከፍተኛ የሚባሉ ለውጦችን ማስመዝገብ እንደቻል ያለፉት 24 አመታት ውጤቶች የሚያሳምኑ ይሆናሉ ስለዚህ በዋናነት በኢትዮጵያ በኢህአዴግ የሚመራው የኢትዮጵያ መንግስት ትኩረቱ ሪል ስቴት የማሳደድ ጉዳይ አይደለም ቁራጭ መሬት ላይ እንተ አትላንታ ውስጥ ገብቶ ህዝቦችን የመማገድ ጉዳይ አይደለም በዋናነት ፍላጎቱ በዲፕሎማሲያና በሰላማዊ መንገድ ወደ አካባቢው ውህደትም እየተሸጋገርን ባለበት ሁኔታ እያደገች ያለች ኢትዮጵያ whether we like it or not 130 million people whether Abiy likes it or not whether it's a combustible material at some point in time people would feel that they need to have access to the sea no matter what sort of arrangement is going to take so it would rather be wise for people to realize that one way or another something got to give and of course any sensible Eritrean including the government should understand that some kind of give and take is well in order በጊቭ ኤንድ ቴክ ነው የሚሄደው አሁን ተዘጋው ብላ ደቡብ ሱዳን ኬንያንም ልታስጨንቃት ነው አስገብኝ ወደ ሞምባሳ አስገብኝ ደቡብ ሱዳን ሆነ ወደ ደቡብ ሱዳን አስገብኝ ወይ ኢትዮጵያ ጅቡቲ ለምንድነው ጅቡቲ ማታስጨንቃት ወይ ስንት ናቸው አሁን ያሉት ላንድሎክ ዩጋንዳ ላንድሎክ ነች ከማን ጋር ነው ያለው ታንዛኒያ ነው አጠገብ ያለችው ሩዋንዳም ላንድሎክ ትመስለኛል እኔ አሉ ለምሳሌ ለሴቶን ተመልከቷት ለሴቶ ደቡብ አፍሪካ ውስጥ መሃል ነው ያለችው እንደዚህ እና አስገብኝ በጊቭ ኤንድ ቴክ ወደ ባህር እንደዚህ ቀድጄ ልውጣ ልትል ነው ጌታቸው ረዳ ነው ብልጽግና አካባቢ ስትሆን እንደዛ ነው ችግር የለበትም መርህ ብሎ ነገር የለ
ዛሬ አብይም ራሱ እንደነገረን ዛሬ እዚህ ጋር ይቆዩና ወደዛ በማግስቱ እዛ ጋር ጥግ ላይ ይሄዳሉ። መርህ ብሎ ነገር የለ፣ ፕሪንሲፕል ነገር የለ ምናምን ያለው ይሄ ህይወት ነው። ይሄ ህይወት ነው። ለማንኛውም ትውልድ መገበር ይቅርብን። ትውልድ እየገበርን ከምንኖር ገንዘብ ገብረን ብንኖር ይሻለናል ብለን ነው ይሄ ከራከረ የነበረ ሎጂካል ነው። ጌታቸው ጤነኛ ሆኖ ጤነኛ አእምሮ ያለው ኢትዮጵያዊ ፖለቲከኛ የሚያወራ ይሄን ነበር የሚያወራው። ይሄን ነበር የሚያወራው። ትውልድ መገበር መለስ ምንድን ያለው? እኛ ጨርቅ ያድርግላችሁ፣ ሁለተኛ እኛ ጦርነት ሰልችቶናል፣ መረውናል። ከዚህ በኋላ ወደ ጦርነት የምንገባበት ለዚህ ብለን የምንገባበት መስፈልገው ከሆነ ጨርቅ ያድርግላችሁ። አቤት ንግግር! ጨርቅ ያልክልህ ነው። አሁን አብይ አህመድ ተወጣው ነው ደግሞ እየተፈለገ ነው። አብይ አህመድ እየተፈለገ ነው። ማስፈራራት እኔ አይደለም የምናገር፣ የተነገረህ ነው። ወንድ ከሆንክ ነው ቱልቱላቱን እና አጌና መላጣም ገጣባውን እያመጣ እንደዚህ መቀለ አንገቱን ይቆረጣል ምናምን የድሮ 2013 ትዝ ያለው እኮ ነው። ሚዲያዎቹ እንደዚህ ይላቸዋል። የድሮ 10 ትዝ ይላቸዋል። 2013 will never happen። እኔ ጉሮ ማለት መታደብ እኔ እንዲያም ብዙ ስለምቆጥብባችሁ ነው። እዚህ ላይ will never happen ተናገር አንተ። ቁረጥ በቃ ዝም ብለህ ያለፍ ቁረጠው ጨረስከው እኮ። ትግራይ በቃ ወንድሞቻችን ናቸው። ለዓላዊነት ብሎ ነገር የለም። በቃ ይግቡና ምናምን አለኩ እኮ። በቃ ጋሞ ጎፋ ተወልደ አድገ ሁለት ትግርኛ ሁለቱ የሚነጋገሩ ሁለት የፖለቲካ ፓርቲዎች በቃ እኔ ነኝ የማቅልህ፣ ከፈለክ አጣላሃለሁ፣ ከፈለክ አሳርቀሃለሁ ብሎ አቦይ ያለም የሱ አለቃ ፖለቲካ ሊሰራ ብሎ ተፍተፋለ። ደረስንበት አይደረግም አለ። ደረስንበት። ሁለተኛ የጊቭ ኤንድ ቴክ ነው የሚለው ጌቻውን። በጊቭ ኤንድ ቴክ አንድ ነገር በቃ ዋንም ኤኒ ሴንሲብል ኤሪትሪያን ኢንክሉዲንግ ዘ ጋቨርንመንት ነው ያለው የኤርትራን ጋቨርንመንት ይሄ ማወቅ አለበት። 130 ሚሊዮን ህዝብ አብይ ወደደም ጠላም ይኸው መግባታችን መያዙ አይቀርም የሚለው አንዱ ቱልቱላ እሱ ነው። በል የተባለ ልወደድ በቃ እኔ ምን ላድርግ? ከትግራይ በጣም ስለተገፋ የትግራይ ህዝብ በምን ደረጃ እንዴት ገፍቶት እንዳለ እና ጣልቶት እንዳለ ከዛ መወሸቂያ ነው። ፈረንጆቹ እንዴት እንደሚተነተኑ ነጮች እንዴት እንደተነተኑት ይሄን አንድ ፕሮግራም ላይ ያያዩት አይደል? በጣም ያሳቅቃል። ኢትዮጵያውያን በማናየው አንግል ነው የሚያዩት እነሱ። ኢትዮጵያውያን በማናየው አንግል በማናየው ማንጠቀው ቃላት ነው የሚጠቀሙት። በጊቭ ኤንድ ቴክ አሁን ሁመራ ውሰድና በዚህ አሰብ ልውሰድ ቢባል ጊቭ ኤንድ ቴክ ነው የሚባለው። ይሄ መቱ ሁመራ ሰጥተህ በቃ ለማጣ ውሰድና ከዛ አሰብ ውሰድ እኛ እንወስዳለን። ጊቭ ኤንድ ቴክ እሱ ነው። ለምሳሌ አንደኛው ለምሳሌ ላንድ ስዋፕ ነው። ኤርትራን ልቀበል ብል ጌታቸው እሺ ብሎ አላማጣ ይሰጣል? እንደዛ ነው ወይስ አላማጣ መሀል ስለሆነ ነው? መቀለ ይሰጣል? መቀለ መሀል ስለሆነ ነው? ኢሮብ ማለት ዛላምበሳ ማለት ጤነኛ ኢትዮጵያዊ ቢኖር ኖሮ ዛላምበሳ ማለት አዲስ አበባ ማለት ነው። የኢትዮጵያ አካል ነው። ራማ ማለት ጅማ ማለት ነው። የኢትዮጵያ አካል ነው። ባህር ዳር ማለት ነው። የኢትዮጵያ አካል ነው። ላንድ ስዋፕ ሲባል ሰው እብድ የሚሆን ይሄ አንድ የሐረር ልጅ አለ ዝም ብሎ ወጣ ገባ በጽግና አንድ ዩቲዩብ ላይ አለ ጀዋብ ብዙ ጊዜ የሚሄድበት አለ። ትግራይ ግማሽ ትግራይን ቆርጠን መቀለን ወደ እንትን አድርገን አድዋ አክሱም ሽረ አድግራት ቆርጠን እንስጠውና አሰብ በዚህ እንውሰድ ብሎ እንትን ሲያደርግ ነበር አንድ ወራዳ። ያ ፕሮፓጋንዳ ነው የሚፈለገው። አንድ እንጨምር። ለማንኛውም ይሄ አድርግ ስለተባለ መታረቅ ወደ ዋናው ጉዳይ ምርኮኛ አለምሸት ደግፌ እኔ እውነቴን ነው የተማረከ ሰው ለምንድን ነው ጦርነት የሚፈልገው እንዴ? እኔ ቅርብኝ በቃ ለምን አይልም? አለምሸት እንዴት ነው የተማረከው? አለምሸት የተማረከው ብዙ ጊዜ ሚዲያ ላይ የምንናገረው አለምሸት ማዕረግተኛ ነው። ኪስ ውስጥ አድርጎ ነው የተማረከው። ኪስ ውስጥ እንደዚህ ማዕረጉን ቀጠብ አድርጎ ሲማረክ አጋጣሚ ሲዋጋ ወደ ጎብዬ አካባቢ ነው የተማረከው። የነገሩን ነው ትላልቅ ሰዎች ላይ ራሱ የሚያወራው ነው። በነጋሽ ላይ አለምሸት ራሱ ነው የሚያወራ። የደርግ ሰራዊት እየተጠቃ በጣም ኦልሞስት ደና ሊከላከል ብሎ የሱ መካናይዝድ ነገር መድፈኛል መካናይዝድ ነገር ሲሄድ ከዛ ጦርነቱ አልቆ ገጠመው ደረሰ ምንም እና እሱን ተማረከ። መጨረሻ ላይ ምን አለ? መኮንን ከሆነ ወያኔ ትገላለች፣
ወያኔ ጭራ አላት ጭራ ሰው በልታ ነች ምናምን ይባል ነበር ድሮ ጭራ ያላት የሆነች ነገር ነች እኔ እሱ ማዕረጉን አይዞ ወደ ኪሱ ውስጥ አድርጎ እንደ ተራ ወታደር ተማረከ እንደ ተራ ወታደር አይገደልም ሙርከ ይሄ ሲኒየር ኮነ ግን ኦፊሰር ኮነ ግን ትገላለች ብሎ ሰምቶ ማለት ነው ሙርከኛ ሆኖ ቁጭ ብሎ እኔ ለፕሮፓጋንዳ መናገር እሱ አይደል በህይወት አለ እኮ አለምሸት ራሱ የሚመሰክረው ነው ምን አሉት ከዛ ሻምበል ነው ያሉት ሻምበል ምናምን ሻምበል ነበር ማዕረጉ ይመስልካስ ሻምበል ሲሉት እንግዲህ በዛ ሙርከኛ ለሙርከኛ ያከብራል በማዕረጉ ነው የሚጠራው እንዴ አንተም ተማረከ ወይ ሻምበል ብሎ ሲጠራው ወይዬ ብሎ ሲል ና ሻምበል ነን እንዴ ያለው አዎ ታዲያ የታለ ማዕረግ ሲሉ እዚህ ጋር አለ ብሎ ከኪሱ ነው ያወጣው ለምንድን ነው ታዲያ አይ በቃ ትገላላችሁ ሰምቼ ኦፊሰር ኮንክ ትገላላችሁ ሰምቼ ነው ከዛ በኋላ አክብረው አነጋግረው ና ብለው ሲኒየር ስለሆነ ከኋላ ሆኖ ሲያብርሃ ነበር እኔ ራሱ የተናገረው ነው የምነግራችሁ ሲያብርሃ ነበር እና አክብረውት ኦፊሰር ነው ብሎ ወደ ሲያብርሃ ላኩት በግንባሩ አካባቢ ከፍተኛ ኦፊሰር ነበር በህወሓት በኩል ቁጭ አርጎ አናገረው ቁጭ አርጎ ሲዬ ዲሲፕሊን ሆኖ ጠየቀኝ ነው የሚለው እና ብሔርን ማወቅ ፈልጎ ይመስለኝ ብሔር ምንድነው ብሔር ማለት ደብሮት የት ነው ትውልድ አለኛል ትውልድ የት ነው ደብረ ዘይት አልኩት ደብረ ዘይት ሆነ ጠይቁት ራሱ የተናገረው ደብረ ዘይት አልኩት አሃ ኦሮሞ ነህ አለኛል አዎ አልኩታል በተዛዋሪ ደብረ ዘይት ኦሮሚያ ነው ብሎ ኦሮሞ ነህ አለኝ አዎ አልኩት ነው ይሄ ሙርከኛ ነው ሙርከኛው ነው ስንት መስዋዕትነት እንደተከፈለ ይታወቃል 30 ዓመት ሙሉ የተዋጋ ከኃይለ ሥላሴ ጀምሮ ኦፊሰር የነበረ ነው አለምሸት ደግፌ እነዚህ ሰዎች የግድ ነው መስዋዕትነት ከፍለን አሰብ እናስመልሳለን ቀይ ባህር እናገኛለን የሚል ትውልድ እሱ አራት መንግስታት ሲፈነቀሉ አይቶ ኃይለ ሥላሴ ሲፈነቀሉ አይቶ ደርግ ሲፈነቀል አይቶ ራሱን ተፈንቅሎ ኢህአዴግ ሲፈነቀል ኃይለ ማርያም ሲፈነቀል በቄሮ ፕሮቴስት ጊዜ አብይ ሲፈነቀለው አይቶ ማን እስኪፈነቀል የሚያየው የሚጠብቀው 1 ሚሊዮን የኢትዮጵያ ህዝብ ሳህል አልቆ ትግራይ አልቆ መቼ ነው የማን ትውልድ ነው የሚያልቀው እሱ አይበቃናል ለምን አይልም ምርኮኞች በሱ ጭምር ዛሬ እዚህ ከፊታችሁ ቆመን የምታዩን የኢትዮጵያ ጭቁን ብሔሮችና ብሔረሰቦች ባህል ክፍል በመባል የምንጠራው በዚሁ በኤርትራ ሜዳ በህዝባዊ ግንባር ሓርነት ኤርትራ ስር ሆነን የኢትዮጵያን ቅኝ አገዛዝ ቀንጥሮ ለመጣል በሚደረገው ትግል ውስጥ ለሚማረኩ ኢትዮጵያውያን ወንድሞቻችን ወዳጅ ጠላታቸውን ለይተው እንዲያውቁ ጥሩ ዜጋ እንዲወጣቸው በማለት በባህል መስክ ኪነት በማዘጋጀት እንዲማሩ ከማድረጋችንም ሌላ የኤርትራ ህዝብም ስለ ኢትዮጵያ ህብረተሰብ ባህል ወግ ልምድ እንዲያውቅ ያቅማችን ያህል ጥረት በማድረግ ላይ እንገኛለን ያነሳን ያለነው የወደብ ጥያቄ ጉዳይ አለ ይሄ የወደብ ጥያቄ ጉዳይ በቀጥታ ተያያዥነቱ ከኢኮኖሚ ነው ብዙ ጫጫታ ቢኖርበትም ዞሮ ለዚህ የሚከፈል ነገር ካለም ከፍለን ኢትዮጵያ ወደብ ባለቤት መሆን አለባት በሚል ነው አማራጭ ማግኘት ብቻ አይደለም ወደብ ከሆነ ፖርት ሱዳንም ላሙም ባይዶም በርበራም በሙሉ መጠቀም እንችላለን ለሱ ለማድረግ ነው የምንሞክረው ሲ አክሰስ ግን አንድ የተወሰነ ቦታ ላይ ማግኘት አለበት ይቀር ቦታ ላይ መከላከል ምንችልበት ኢንቨስት ማድረግ ምንችልበት ያስፈልገናል የሚል ነው በዚህ ረገድ የሁሉም ኢትዮጵያዊ የጋራ ኃላፊነት ይሆናል መቼ እናርገው ትክክለኛው መቼ ጊዜ ነበር ከተባለ የምንልክ ጊዜ ነው በምንልክ ጊዜ ልናሳካው አልቻለም ከአድዋ በላይ መሻገር የአድዋን ድልም ያስበላ ስለነበር አንዳንድ ሰዎች እንደሱ ስለሚወቅሱ ነው ታሪኩ ግን የሚነግረን እሱ ነው የአድዋ ድል ያሳኩ ምንልክ በዛው እግራቸው መረብን መሻገር ሞክረው ቢሆን ኖሮ
የአድዋን ድልም ያስበሉ ነበረ። አሁን ያላት ኢትዮጵያንም በዚህ መልክ ላናገኛት የምንችልበት እድል ይኖር ነበር። ግን ትክክለኛው ጊዜ ያኔ ነው። ቢሆን ኖሮ ከውጭ የመጣውን ጠላት መክተን እስከ ወዳኛው ከውሃ ባሻገር መውሰድ ተገቢ ነበር። ሁለተኛው የኃይለ ሥላሴ ነው። ደርግ እንኳን ትንፋሽ የነበረው አይመስለኝም። ሶስተኛው የኢህአዴግ ነው። አራተኛው ትክክለኛ ጊዜ አሁን ነው። መቼ ነው ትክክል ጊዜ የሚሆነው ከተባለ ትላንትና ነው ትክክለኛው ጊዜ። ሁለተኛው ትክክል መቼ ነው ከተባለ አሁን ነው። አገር በመክዳት የምትከሱ ከሆነ ለምን ምኒልክን አትከሱ? ኤርትራን ከጣሊያን ጋር ተፈራርመው የጣሊያን አካል እንድትሆን የፈረሙት ምኒልክ ናቸው። በዚያ ከሆነ መሄድ ያለብን ምኒልክን ነበር መክሰስ ያለባቸው። አገር በመክዳት የምትከሱ ከሆነ ለምን ምኒልክን አትከሱ? ኤርትራን ከጣሊያን ጋር ተፈራርመው የጣሊያን አካል እንድትሆን የፈረሙት ምኒልክ ናቸው። በዚያ ከሆነ መሄድ ያለብን ምኒልክን ነበር መክሰስ ያለባቸው። በነገራችን ላይ እዚህ ላይ ሲ አክሰስ ያስፈልገናል። ወደብ ችግር የለውም። ላሙ ጅቡቲ በፖርት ሱዳን በምናምን ማግኘት እንችላለን። ግን ምን ተነፍስበት ናቫል ቤዝ የምናደርግበት ሲ አክሰስ ግን ያስፈልገናል። አንድ ቦታ ያስፈልገናል የተባለ ያለው አሁን ደፍሮ የተደፈረችው የትኛው አሰብ ነች። ትላንት የኛ ነበረው 30 ዓመት ታሪክ እኮ ነው። ዳንኤል ክብረት ጋር ሲያወራ እቺ 30 ዓመት 1000 ዓመት እኮ ሞክረን አልመን ሞክረን ያልተሳካልን እኮ ህዳሴ ግድብ ገንብተናል በ1000 ዓመት አለ። በባዶ እግሩ እየሄደ ያለ የኢትዮጵያ ህዝብ እኮ ባዶ እግሩ እኮ ነው የሚሄደው። ቻ እያለ አህያ እየነዳ የሚሄድ እኮ ነው። ምንም መኪና አይቶ የሚደነግጥ የኢትዮጵያ ህዝብ ያለበት ሀገር 1000 ዓመት ወደ ኋላ ሞክረን ነበርኩ ይሄን ለመገንባት። ይሄን አጼ ልብነ ድንግል አጼ ምናምን ላሊበላ ምናምን 12ኛ ክፍለ ዘመን ነው ላሊበላ እኮ ሞክሮ ነበርኩ ህዳሴ ግድብ ህዳሴ አርክም ነው የፖለቲካ እኮ የኢትዮጵያ ፖለቲካ አርክም ነው። እንወይ ሚኒክ ከአድዋ ተሻግረው አድዋን ድል እንዳደረጉ ወደ ኤርትራ ቢሄዱ ኖሮ እናሸንፍ ነበር፣ ጣሊያን እናሸንፍ ነበር ምናምን የሚሉት ያው የጥቁር አፍሪካውያን የአድዋ ድል እኛ በታሪካችን ያልተገዛን በቅኝ ያልተገዛን ሚኒክ እያሉ የአድዋ ድል እኮ በአፍሪካ ሁሉ አለን እኮ ይባላል። ከዛስ ኤርትራ ደግሞ ከመረብ ወዲያ ሂጂ ከመረብ ወዲያ መረብ ብሎ ሲሄድ ከዛ ኤርትራ ደግሞ የኛ ነች እኮ ለምን እንዴ ቅኝ ግዛት አልተገዛንም አላላችሁ እንዴ ትላንት ሲባሉ ኤርትራ ግን ትንሽ ኤርትራ አንገት በላይ ቅኝ ግዛት ተገዝቶ እግሬ ነፃ ነኝ፣ እግሬ እንግሊዝ አልገዛችኝም፣ ቱርክ አልገዛችኝም፣ ኢጅፕት አልመጣችብኝም፣ ጣሊያን ምንም አልመጣብኝም፣ ጭንቅላቴ ግን ገዝቶኝ ነበር እና ጭንቅላቴ የኔ አካል አይደለም ማለታቸው እነዚህ የአጋስስ ስብስብ እኛ በነጮች ያልተገዛን እኮ ነን ይላል። ከዛ ደግሞ እኛ እኮ አንድ ቋንቋ አንድ ህዝብ ምናምን ትላንት እኮ አብረን ነበር፣ አንድ ኦርቶዶክስ አንድ ሙስሊም አንድ ምናምን ይላል። ደግሞ ይሰብካል። ስትፈልገው ነው አሰብ ስትፈልግ ምጽዋ ስትፈልግ ኤርትራ ወንድሞቻችን ናቸው ይላል። አክሱም ስትፈልገው ትግራይ ወንድሞቻችን ናቸው እኮ። አልነጃሽን ስትፈልገው የሁሉ የእስልምና ዋናው የኢትዮጵያ ታሪክ ትልቁ አቃፊ ንጉስ አልነጃሽ ይባላል። ከዛ በኋላ አልነጃሽ ሲደበደብ ሲወድም ጸጥ። የምን አባቱ ትግራይ ነው ያለው። ይሄ ዶክመንተሪ እኮ ነው ተመልካች፣ ይሄ ዶክመንተሪ የሆነ ጉዳይ ነው የምናወራው።